ተናገረው እንዴ ለምንድን ነው የምትወው ኤልዱ ዲኒም እኮ ሶሻል ሚዲያ ፕላትፎርሜን የምጠቀመው ማንንም አያስቆመኝ። በነገራችን ላይ ተይቤታ እንዲቤታ እንዳትሉኝ ማንኛውም ቤቱን ከፍቶ እንደሚያወራው እኔም ፎሎወር አለኝ ቪው አለኝ የራሴም ቤቴ ነው። ሶሻል ሚዲያ ተጠቃሚ ነኝ። አስተያየት መስጠት እችላለሁ፣ ሀሳብ መስጠት እችላለሁ። 4 ነጥብ። የተሰማኝን ስሜት የማውራት መብት አለኝ። ማንም እየተነሳ ሲያወራ ዩቲዩበር እና ምናምን ማንም ታያል ተባለ እኔ ለምንድን ነው የማልናገረው? የሀሳቤን አቀርባለሁ። ማንም ሊቆጣኝ አይችልም። ያማቸው እንዴ የተሰማኝን ስሜት የተሳሳተ ካለ ጥያቄ ጠይቃለሁ ምናምን ነው። አልገባችሁም? ንገራችሁ። አሜሪካን ሀገር አንድ ሰው እንደዚህ ካደረገ እንደውም እሱ ላይ ነው እንትን የሚለው ሀሳብ እሷ መናገር ትችላለች። ለልጆች ማለት አንድ ሰው ወደ ፍቺ እየሄደ ለልጆች ወጥቶ አለመናገር እኔ አይዶን አላቅላችሁ። እኔ ስለ ሜላት አይደለም ማወራው። እኔ ድሮም ሜላትን ከኔ በላይ ሰደባት የለም። ሜላትን ከኔ በላይ ሰደባት የለም። ምን ብላ ነው በልጇ ሜላት ኦኬ ከላይ ቴክስታችሁ መጣ። ምንድነው? ቴሌግራም በልጇ ተሳልቃለች እንዴ? በልጇ ተናግራለች እንዴ? እኔ እኮ ጌሜን ነው የምቀጣቅጠው። ማርያም እኔ እኮ አላይም። እተኛለሁ፣ እንሳልም እና ቲክቶክ ባለው ጌም እጫወታለሁ። እንደ ድሮ እንኳን መቤቴ ነገሩና ቁጭ ብያ ላይም እግዚአብሔርን ምን ብለን እንደዛ ብለን ወይ ጉድ! አንዳንዴ ይስማ ቆይ ንግግሯ እንዴት ነበር? ጻፉልኝ። ቢ ኬርፉል። እኔ እንደው እንዴት እንደማስረዳ እንዴት ላስረዳችሁ? እኔ ይኸውላችሁ በህይወቴ ስኖር እኔ የሚያስደስተኝን ነገር ነው የማረገው። እኔ እንዴት ነው እስከዛሬ ልትረዱኝ አልቻላችሁትኝ? ላይክ ምንም ብለኔ ምንም አይመስለኝም። ብትጠሉኝ ብትወዱኝ ካንስል ብታደርጉ ከዚህ ከቲክቶክ ላይ ፎሎውን ብታነሱ ብትጠሉኝ ወዳጅ ባጣል እኔ እንዴት እንደማስረዳችሁ አይገባኝም። እንደፈለጋችሁ እኔን ማስጠንቀቂያ አትስጡኝ። እኔ ለአባቴንም ምክር መስማት አልፈልግም። እንኳን እናንተ እንደዚህ እንደውም እኔ እናንተ ምክር አልፎ አልፎ ሰማለሁ። እኔ አልወድም እንደዚህ አታንጨናንቁኝ። እኔ ጭንቀት አልወድም። የተሰማኝን እናገራለሁ። የጠላይ ጥላ ይወደድ ይወዳል። ስንት አመት ነው ተሸማቃችሁ የምትኖሩት? ማርያምን ጋይስ እንደዚህ ተጠንቀቂ፣ እንደዚህ አትበይ ምናምን ወጣ በእናትሽ አጋሰስ ሄድና እዛ ተንጠልጥላ አዳምጥ። ቦርኩ ሄድዛ ቅጫማ ተንጠልጥላ አዳምጥ። እኔ አታጨናንቁ። እኔ ጭንቀት አልወድም። ሀሳቤ መስጠት እችላለሁ። ያንቺ ሀሳብ ሌላ ነው። እኔ የኔን ሀሳብ ካልተቀበልሽ ሞቼ ይገኛሉ አትበይ። ሀሳቤን የራሴን አንጸባርቃለሁ። ካልተመቸሽ ወይ ሀሳባችን ልትወጂኝ ትችያለሽ አይደል? ሀሳባችን ማቻ አያደርግም ወይ? በቃ ሀሳብ ላይ ልመዱት። እስኪ ሀሳብ ላይ ተለያየን ብሉና ልመዱት። ሞር እንዲስትናገሩ ሞር ታጫሱኝና እገባለታለሁ። ምንም አይመስለኝም።
ብቶ መዋደድ አለ፣ ግን ደግሞ ሀሳብ መለያየት አለ። እኔ ለምሳሌ የምወዳቸው ሰዎች አሉ፣ ግን ሀሳባቸው ከኔ ጋር አይሄድም። ግን ምን አገባኝ ብዬ ዝም ነው የምለው። የምወዳቸው ልጆች አሉ፣ ግን እኔ ከተጣላቸው ሰዎች ጋር ቂጣቸውን በርግደው ሲያሽቃብጡ ያለው፣ ግን ምን አገባኝ እኔ ስም ካልጠሩላለሁ። እንደዛ ልመዱ። በቃ ሀሳባችን የተለያየ ሊሆን ይችላል። በግድ አንድ አይነት ሀሳብ ካላሰብኩኝ እኔ እንዳልኩኝ ካላልኩ አይደለም ነው እንዴ። እኔ ስላልሰማው ነው ጥያቄ ጠይቋችሁ እንጂ ከምን አባታችሁ ዛሬ ነው እንዴ ሜላትን መታችሁ እናንተ ተናጋሪ የምትሆኑትኝ? ከኔ በላይ ሜላትን ይሰደባታል። ቦልካኝ ስንት አመት ሙሉ በሶስተኛ አመት ይሆናል እመቤቴን ይፈታችኝ በስተመጨረሻ ስንት አመት ሙሉና ልክ እናንተ ብቻ ተናጋሪ ምናምን አትምሰሉ። በፖለቲካውም ከዚህ በፊት እኛን ስንጨፈጭፋት የነበረው። ስለዚህ ዝም በሉ። ኦ ማኪ እንደዛ ብላ እንደዛ በአፍ አውጥታን ያለቻት። እስኪ ቪዲዮ ላኩልኝ። ምን አለ እኔ ቪዲዮ ብትልኩልኝ እኔ ከናንተ ኮመንት ከምዳረቅ። ውይ በስመ አብ ምን አለ ቪዲዮ ብልኩልኝ። ይኸውላችሁ ልንገራችሁ፣ እኔ አንድ ሰው በትዳሩ ከተፋታ የሜላትን እንመጣበታለን። የባልና ሚስት ሆኖ ግን አንድ ሰው ከተፋታ፣ ለምሳሌ አሁን እናንተ አትጠቅሟትም፣ ለሚስትየው በነገራችን ላይ አትጠቅሟትም። ለምን ሞር አባትየውን በሰደባችሁት ቁጥር፣ አባትየውን በተናገራችሁት ቁጥር ልጆቹ አይደሰቱም። ወደፊት እናትየዋም ላይ የማይደሰቱም፣ አባትየውም ላይ የማይደሰቱም፣ ያዝናሉ። ልጅን ለልጅ አዝናችሁ አባትን ሰድባችሁ አይሆንም። ስህተት ከሰራ አንድ ሰው ስህተቱን በአግባብ ይነገራል። ገብቷችኋል? በሜላት ጉዳይ ያ የተናገረችው ካላችሁ ስለሱ እናወራለን። ከዛ በተረፈ ግን አባትየውን እየተናገራችሁ አባት ስለምትወጂ በአባት ልትሉ ትችላላችሁ። ነው እመቤቴን አይደለም። በቃ አንድ ሰው አባትየው ስተሰርቶ ከሆነ ይሄን ስተሰርታል። ተፋተው ተለያይተው ደግሞ ከሆነ እኔ አባቴ ተፋቶ ተለያይቷል ከእናቴ ጋር ሌላ ግብቷል። ልጁ እኔ በመሃል አለው ልጅ እና አባቴ ስተት አለበት ማለት ነው። ነው ከተፋቱ አንድ ሰው ከተለያየ ማግባት ይችላል። ለልጁ ሲል ግን በግዴታ እየተቃጠለ ወይም እየተቃጠለች እናትም መኖር የለባትም። እንዲያውም አንድ ሰው ከሚገዳደል ህይወት ከሚጠፋፋ ማይሆን ነገር ውስጥ በሰው ሀገር ከሚሆን መለያየት ይሻላል። እኔ በራሴ አስተሳሰብ ነው የምላችሁ። በእኔ በቤት አመለካከት አይኖ ተጨረጨራላችሁ። ነገን ቁርቲ ቂጧን በርግዳ ትመጣለች፣ ዳቦዋን ከፍታ ትመጣለች። ያቺን አይኖ አውቃለሁ፣ ግን እንደማታሸንፉኝ ደግሞ ነግራችኋለሁ። ይሄ ራሴ አመለካከት ነው። አንድ ሰው ባልና ሚስት አብሮ እየኖረ ሰው አሁን እዚህ የምናየው ተገዳደለ፣ ተጨፋጨፈ፣ ሀቢባ ቤት ለቅሶ፣ እንትና ቤት ለቅሶ፣ ሳሪ ቤት ለቅሶ፣ አበበ ቤት ለቅሶ የምትሄዱትኝ ባሌ ደበደበኝ፣ ባሌ እንዲያለኝ፣ በሰው ሀገር ተገዳደሉ ነው የምንሰማው። የሰው ልጅ ከሚገዳደል የሰው ልጅ ለልጁ ብሎ ሳይፈላለግ ሳይዋደድ ከሚኖር ተለያይቶ ልጁን በውጭ እየተረዳ ለልጁ የሚያስፈልገውን ነገር ሳይበደል መኖርን ነው የምመርጠው። እንደ ቤት አስተሳሰብ ለልጁ መኖር አለበት አልቀበልም። እናትና አባት ሳይዋደዱ ሰላም ሳይኖራቸው ፍቅር ሳይኖራቸው ለልጅ ብቻ ብላችሁ የምትኖሩት ኑሮ አይደለም፣ ሞት ነው። ሞት ነው። ነገ ልጆቻችሁም እንደዚህ አይነት ኑሮ ውስጥ እንዲኖሩ ነው እናንተን እያዩ የምታረጉትኝ። ግን በሜላት ጉዳይ ደግሞ ሜላት ዝርክርክ ነሽ። የማይባልና የሚባል ነገር አሁን ያልሽው የተባለ ነገር ስህተት ሰርተሻል። ቪዲዮ ሰርተሽ ይቅርታ መጠየቅ ነው። ለምን የሚቀለድ ቀልድ አለ። አሁን ለምሳሌ ወይ ደግሞ የምትናገሩት ነገር አለ። ሞት ላይ ሲመጣ አንድ ሰው ያረፈ ሞት ወይ ሀዘን ላይ ምናምን ላይ በጣም ሴንሲቲቭ የሆነ ነገር ነው። የሰው ልጅን እንዴት ነው ውስጥን የሚጎዳ ነገር ነው። በተለይ አንድ እናት ሆና የወለደች ሆና ምናምን ነገር ባረፈ ኢቭን የሷ ስህተት እንኳን ሆኖ ቢሆን ስትናገር ያማል። ስለዚህ በዚህ ቪዲዮ የተናገርሽውን ሄደሽ ይቅርታ ጠይቂ። ስህተት ሰርቻለሁ ይቅርታ መጠየቅ ሽንፈት አይደለም። በእንደዚህ አይነት ጉዳይ ከገባሽ ሶሪ ብለሽ ከዛ ወደ ሌላ አጀንዳሽ ማስተካከል ትችያለሽ። ይሄንን ነው የምለው። በአንቺ ምክንያት ነው ልጁ ያረፈው ምናምን ነው አይባልም። አባትየው ጋር እዚህ ጋር ጠበቃ እየሆንሽ መልሰሽ ደግሞ በጎን ልጅ መንካት ይሄን እኔ አልቀበልም። እንደዛ ብላ ከሆነ እኔ አላቅም። ማርያምን ቪዲዮን ያልሰማውን ግን
እና ምንድነው ባንቺ ምክንያት ነው እንደዚህ የተፈጠረው ብለሽ ተናግረሽ ከሆነ ወተሽ ሶሪ ብለሽ ሌላውን ደግሞ ከነቁርቲ ጋር ፋይት ማድረግ ባለብሽ ነገር ራስሽን መከላከል ባለብሽ ነገር ተከላከይ። ስተት የሆነውን ደግሞ ብዙ እናቶች የሚያዝኑ አሉ። ወተሽ ሶሪ ማለት ነው። አይገልሽም፣ አትሞችም። ትልቅነት ነው ብዬ ነው ማስበው ጋይስ። እኔ ማርያምን አላየሁም ያውን ያላችሁትን ነገር እግዚአብሔርን ያላየሁም። ይቅርታ አልልም ብላለች። ወይ ጉድ! ኧረ እንደው ምን ጉድ ነው ዘንድሮ። እኔ እንደዛ ነው ማርያምን ማስበው። አይኖ የሪከርድ ተደርጎ ሲወጣ ትንጫጫላችሁ። ሀሳባችሁ የኔ ሀሳብ ላይ ስማማችሁ አታልቅሱ፣ አታለቃቅሱ። ኦኬ ቤት አስተሳሰቤ ነው የኛ አስተሳሰቤ ነው በሉ። እንደ አይምሮአችሁ አስተሳሰብ አስቡ። ከዛ በተረፈ መብቷ ነው። ይሄ ነኝ እሱ ፍቅረኛ ነኝ አይደለውም መከላከል፣ የድሮ ፍቅረኛዋን መፍታት፣ ሜላት ማግባት፣ መተው፣ ማጋር እንደፈለገ ይችላል። አለቀ። ከዛ በተረፈ ግን ይሄ ግን የሰው ሴንሲቲቭ የሆነ ወደፊት ጸጸት የሚያስይዝ ነገር ላይ ያደረገችው ይቅርታ ማለት አለባት። አለቀ። 4 ነጥብ። የሀዘን ነገር ከባድ ነው። ለራሷም ለሊናውም መቼስ ያስደስታት። ሐኪም ወሬ ላይ ነኝ ውድ ያገባም አውቆ ሁሉም ያልፋል። በቃ በጣም አምናበት ዝም ብላ ሰው ስለጮህባት ሰው ስለተናገራት ሳይሆን ጀስት አምናበት አለ አይደል? አምናበት ይቅርታ አምናበት በትክክል ይቅርታ መጠየቅ አለባት። ዝም ብላ ሰው ስለገፋፋ ሳይሆን ሐኪም ቢላ 2 ቢላ አገባም እንዴ 2 ቢላውን በዚህ ሳቁም ነገር እያወራው ምናምን ምን ልታወራ ነው? 1 ቁጥር የምጽፈው አይሰማም። ሚውት አድርገኝ ነው የምታወራው።